እኔ ግን ህዝብ እንዴት ከጎኔ እንደሆነ አይሻል ፓስታ ልክ ናት ሊያ ውሃ አይደለም ቀዝቃዛ ይገባል ዝም ቀዝቃዛ እኮ ይገባል ግን በባህላዊ መንገድ ሲሰራ እናቶቻችን ሲሰሩ እንጂ እኛ አሁን ዘመንን የምንለው ምግብ አብሳዮች ስንሰራ ቀዝቃዛ አልዘመን ሂጂ ካወቅሹ እንደው ቤቱን ካወቅሽ ወደዚህ ነው አልሽም እንዴ ውሃ ከመያዝ ይታደጋል ነው በረዶ ባረጋግጥ ያቀጣቀጠኝ ይበቃኛል አንቺ ደግሞ አትነታረቂ ደማከሴ ካለበት ያው ከከራያል ምከራው እንደ ሱቅ ነኝና አንቺ ለሁለት ቦንዳ ነገር ጀምር ያዋጣ የኔ እህት አንቺ ተንኮሏ ድሮ እንደዚህ ተዘጋበር ላይ ትሄድና በድንጋይ አርጋ አንኳኩቶ መሮጥማ ብዙዎች ረዲኮ በልጅነታችን አንኳኩቶ በጥራ ነገር ቤቶች ሰርፕራይዝ ሰላም ለዚህ ቤት እኛ እንደዚህ ነው እንመጣው እንዴት ነሽ ደህና ነሽ አለሽ ወይኔ ጉድ ይፈላል ለሰው አርቲፊሻል እንዳይመስልብኝ ስታምሪ ራሱ በጣም እንዴት ነሽ ደህና ነሽ እንደዚህ ማማር ይቻላል ፀጉሯ ወርዶ ምን ፀጉሯ ነው አይ ሰሞኑን ከኔ የሚበልጥ ብዙ ፀጉር ያየው ነው እየከታውሽ ነው ደህና ነሽ ሁሉ ሰላም እንኳን ደህና ቆየሽ እስኪ የግቢያችሁ ቅዝቃዜ ይልሽ ነበር ወደዳችሁት ቴንኪው በጣም በረንዳ አነጣጥፈን ኑስቲ ግቡ እናንተ ሳትናገሩ የመጣችሁ ሰላም ለዚህ ቤት ቴንኪው ለአዲስ ግቡ እስኪ እንግዳ አለ ወይኔ እንግዲህ ስንት ጊዜው ነው 4 ወር እውነት ወጣላላሽ እኔ በቃ ስስምብሽ ነው ሙሉ በእናትሽ ለወይት ስቅል ሰይማ ትባላለች ሰይማ ዞርቤ ካልሰላ አርግላት በእናትሽ ልጅ ልብ ነው የሚያውሉል ሳን ምንድነው ያረጉት እያለች ነው የኔም ምን ህዝብ መጣ ወይ ጉዴ በቃ ከሷ ጋር ነው ምጃጃው ዛሬ ታላላቆቻስ ትምህርት ቤት ሄደች አለች ላይ ደግሞ ይተኛሉ የተኙ ያጫውታታል ግና አዎ በስማ 4 ወር ያልሽው ፍፍት ያለሽ ደስ የምትል ወፍራም ናታ አልወደደችሽም ናፍቆት ምን ሆነሽ ነው ዘርበኔ እኮ ልታለቅስ ሴትም አለኝ አታለቅስ ማን ያልሽኝ ሰይማ ምን ቡጥቅ የለም ዞር በይላት ሊያ እኮ እንደዚህ ነው ልጅ የምታጫወቹ ታውቂያለሽ ናፍቃ አልሳቀችም አንቺ ምንድነው ስቃለሁ እውነት ለኔ ሳቀች ስቃለሁ ተገታ ነው ይሄ ሳቀ እንዴት ነሽ ቁጭ በሉ እስኪ ደህና ነሽ ወይ ደህና ነኝ እግዚአብሔር ይመስገን ሰላም እንደናሽ አራተኛ ልጅ ወይኔ ስማ እድሜሽ ልጅ ነው አራት በልጅነት በየስንት ጊዜ ልዩነት አመት ከ6 ወር እና 2 አመት ከ6 ወር ልዩነት አላቸው ሁሉ ይገርማል በጣም ደስ ይላል ልጅ በልጅነት ደስ ይላል ሰው አረፍት ላይ ነሽ ስራ አሁን ረፍት ላይ ነኝ የወሊድ ፍቃድ ላይ ነኝ እኔ የበረራ አስተናጋጅ ታብትሩ ነኝ እና ግላትና አንዳንድ ጨዋታ እንጀምራ አይ ይገባኛል አሳፋሪም እኮ ይገባዋል ፓሴንጀርም ይገባዋል ታሙስሚ እነማቻ የወሊድ ረፍት ላይ ሆነሽ የወሊድ ረፍት ላይ ነኝ ህይወት ማህበራዊ ሚዲያ ላይ አይተን ነበር በጣም የሚያስገርም ነገር ሰሞኑን ብቅ ብያለሁ ሰሞኑን ብቅ ብለሻል ፍሪጅ ሙሉ የጡት ወተት ይዘሽ ግን እንዴት አሰብሽው የመጀመሪያ ልጄን ከወለድኩኝ በኋላ ስራ ስጀምር ሐሳብ አለ አይደለ ልጄን ጥዬ መሄድ ከዛ ጡቴ ወተት አለው ኖርማሊና ማጥባት እየቻልኩኝ ስራ በመሄድ ብቻ እንትን እንዳይሆን እና እየሄድኩኝ አልባለው እየመጣው እንደዚህ ያስቀመጥኩኝ ኢንሱሌትድ ባግ ምትባላለችኝ እሷ ላይ በበረዶ አድርጌ ምናምን እንትንል ነበርና ሁለተኛዋ ላይ ግን እዛኔ ተቸግሬ ነበር ፍላይት ላይ አንዳንዴ እንትን ሲሞላብኝ ፓምፕ አረጋለሁ ሆቴል እዛ በመሄድበት ጊዜ ብቻ ኤኒዌር አረግ ነበር በኋላ ግን ስመጣ ሁለተኛዋ ላይ እንደዛ ማድረግ መቸገር እንደሌለብኝ ገባኝና በአጋጣሚ ሁለተኛዋ ኮቪድ ላይ ነበረች እሷን አጠባዋት ሙሉ አመቱን ቤት ነበርኩኝ አልተቸገርኩም ሶስተኛዋ ላይ ግን ገና እንደተወለደች ፓምፕ ማድረግ ጀመርኩ ማጠራቀም ጀመርኩ በዛ በቃ ማለት ጀመርኩ በዚህ ደረጃ አሁን ያያችሁት እዛ ፖስት ያደረኩት የሶስተኛዋ ልጅ ነው ኦኬ አሁን ደግሞ የዚህኛዋ ደግሞ እሷም ተጀምራ ያ4 ወር የሚሆናል እንደዛ ወተት ብቻ ይሁን እኔ እጠጣለሁ በተፈጥሮ እንደዛው ናቹራሊ ይሆናል መሰለኝ አንዳንድ ሰው ከመብላት ከመጠጣት ኦፍ ኮርስ እሱ የሚያደርጋል ግን
አንዳንድ ሰው በቃ በጣም ምርታማ እውነት ነው። ከምን ይመጣል ነው ምንሽ? እሱ የባልየው ገዛ አለበት? አይ የለበትም። ሰበብ ልታረጊ እኮ ነው። ሰበብ ልታረጊ በጣም ይገርማል በእውነት። እና ጉጉትሽ ራሱ ልጆቹ ጠባቂ። ከዛ ደግሞ አንዷን እንዳጠባሽ ስታስቢ ሁለተኛውም የግድ መጥባት አለባት የሚል እንትን ይኖርሻልና በቃ እንቺ አራተኛዋን ግዴታ ያሳዝናል። እንደዛ ነው እና ያስመሰግናሉ ልጆቿ በጣም ድርቡጭ ልጅ ናቸው። በፎቶም እንዳየነው ግን እቺኛዋ ደግሞ ፍት ያለሽ ሲወለዱ ተለቅ ይላሉ። ኪራይ ጀምረሻል አይከራያሉ ተጠቁ። አሁን ከሚታለበው ጋር አስቀምጠሽ ከምትሰጣቸው ጋር ልዩነት የለም? በአንድ ጣም ነው የሚጠጡት ልጆች? ትንሽ የጣም ልዩነት አለው ትንሽ። ለዛም ነው ሁሌ አሁን እሰጣታለሁ በየቀኑ ከነበረው ከድሮ ላይ ትንሽ የሆነ ጣጣሙ አለ እንድትለምደው እንጂ ካልለመዱ ድንገት የሚሰጣቸው ከሆነ ከጡት ቀጥታ ወደሱ የሚሄዱ ከሆነ ይለዩታል። ደግሞ ነው በጣም በደንብ ነው የሚለዩት። ሲገርም ታጣለሽ። ምን ትበያለሽ ግን ለጡቶሽ አሁን ጥሩ እንዲሆንልሽ የተለየ የምትበይው ነገር አለ? የምትሰሪው ምግብ ምናምን አለ? የተለየ የምሰራው ነገር የለም። ማንደ በላለው የሚጠጣ ነገር አደረቀብሽ እኮ እሱን እንስራ ወደ ማለት ነው እኮ። ለጡትሽ የሚሆን ነገር እንስራ። ይሄን ሁሉ እያመረትሽ ከሆነ አሁንም ታጠቢያለሽ? አጠባለሁ። አሁን እንደፈረደብኝ ደግሞ ልጥራ ይሄን የኢትዮጵያን ህዝብ። እሺ ልጥራው ሁሉ ምን አረግሽ ልትይ ነው ደግሞ? ለምሮ ቤት ለምቦስ እኔ ገብቼበትም ማላውቀው ቤት ከገጠመኝ ቤት ለምቦሳ ስል አትበይ የምትይ ለምንድን ነው? እኔ የሚመስለኝ ቤት ለምቦሳ ለአዲስ ለተሰራ ቤት ይመስለኝ ነበር። አዲስ ተገንብቶ እኔ ለገባሁበት ነው ቤት መርቆ ሲባል አይደለም። እስቲ የፓስታውን አይነት መልስ የምትሰጡ እኔ የሚመስል ቤት ለምቦሳ የሚባለው እምቦሳ ሰሩ ይባላል። አዲስ ለተገነባ ቤት ነው ቤት ለምቦሳ የሚባለው። ፍርዱን ከኢትዮጵያ ከተሳሳትኩ እታረባለሁ። እሺ በዚህ ጉዳይ እንኳን ድርቅ አልልም። ወይኔ ቡና ቀርቧል ለኔ ነው መቼም መከራ የለም። ለኔ ነው የቀረበው መቼም ቡና ጥሩ ቡና እንዳለ ሆኖ ቡና ያፈላልሻል። ቡና ከቀረበ በኋላ ማቅረቡን ነበር። ምን አለ ቤት ያፈራው ግን ምንም ምን ይል ነገር አለ ያለው እንትን እንላለን ነው። እኔ ልጅ ለያዝ አይ ነገር የለም። ሹሹ ልበል ልተኛ ልተኛ ነው ማየሽ ሹሹ ለራሱ መነሳት ይፈልጋል። እኔ ጎለምሻ ወይኔ እናቱ ላይ ሄዱ አይሉ ወንነሽ ልጅቷን የድሮ ጨዋታ አታጫውታች። ዘመናዊ ጨዋታ እማዬ ኮኮሜልና አምቤላ አንቺ አያጅቦት ያለሽ አሁን ማታ አውላለሁ። እኔ ኮኮሜና አለ አንበሳና ውሻ ግራና ቀኝ ሄደው እላለሁ። አትሽ ኮኮሜና እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለ ወይ አለሽ ወይ? ኧረ ነይ ምስራውን እንስራ። ሊያ ታይ ና አያጅቦ ና ያጨቅቂ አሃ ስራ እንስራ። በቃ እንሰራ አያጅቦ ስትል ትኖሪ ነው እንዴ? ሰላጣ ይሻልሻል? ሽሮ ይሻልሻል? እኮ አሃ መስሪቱ ይሻልሻል? አረ ሽሮ ይባላል እኮ ሰላጣ እንዴት እንደሚሰራ ነው። ይሄ እኔ ቤት አለ ከእናቴ ወሰድኩት። እስቲ ልጠቀማታለሁ። እሷን በርግጠኝነት ከእናቷ ነው የሚወረሰው። ከየት እናመጣዋለን? እናቴ ይሄ እንዴት ላድርገው? እስቲ ወደ ምርት ይፈታው። ለቤቱ ቅርብ አንቺ ነሽ። ይሄ አኩል ዛሬ ነው እኮ የመጣው። በቃ አሁን ቀደም ብለሽ ኩሽና ገብተሽ ታጥበሽ ስለነበር ሰጥተሽኝ ነው። ይሄን ችግር የለውም። እኔ ድሮም ባይዘው ለአንቺ ሰላጣ ነው የምሰራልሽ። እኮልሽ ለአንቺ ማለት ምን ላንቺ ማለት ልትበያ አይደል? ያብረና እንደምባለው ትቆሻሽ አበዛው ያለ ትቼሪ እንደውም ህፃኗን በማጫወት ሰበብ ህፃኗ ጋር እንዳልቀመጥ ራፍኩ። እኔ አሁን ቤት ያፈራው ራሱ ገና ለሰራ ሰውጣ አንቺ ጭቅጭቅ ነው ክብ እያለኝ ያለው። ሽሪቢሪ አድርገው ዊሊያ በማራብሪ ሽሪቢሪ በጣም ይሰልሽ። ሽሪቢሪ አትበይ። ሊያና ሽንኩርትና ቢላ ከተገናኙ ሁሌ ሽሪቢሪ ነው። ይሄው ደግሞ ሳጮስ አታንኳኪ እንደንት ጥያችሁ ጠፋኝ አይደለ? ያው አራስ ነገር ብለን ራሳችሁ አገኛችሁት? የሴት ጎበዞች ስራችን እየሰራን ነው። እሺ እዚህ ጋር ሆነላችሁ። ይቺን ቆርቆሮ ሳሌ ታገኛለሽ። ሰላጣ ውስጥ ከእናቴ ቤት ይመጣች አይገርምሽም? እርግጠኛ ማን የገመተው? ከእናቷ እኔም አለኛ ከእናቴ ቤት አይ ነው። ሰላጣ ውስጥ የምትጨምሪው የማላውቀው ነገር አለ። አሰራር የተገኘ ካለ ያንቺ ታውቂያለሽ። እሷ እኮ እናቴ ተጓዥ ተቃሽራ ከውጭ ታመጣለች። የበረራ ስራ ትሰራለች እንጂ ሼፍ ነኝ አለች። አይ ይመጣል። በሀገር በቀል ምርቶች ነው የምትሰሪው። ዝኩኒ ምናምን ዝኩኒ ትችልሽ። በቤት ያፈራው የተማርኩት ነገር ምንድን ነው ታውቂያለሽ? ሁሉም ነገር እንደየቤቱ ይለያል። አሰራሩ አበላሉ ማለት የእንትና ልክ ነው የእንትና ስህተት ነው የሚባል ነገር የለም። እና ደግሞ ወደ ሆዲ ባንጂ ቅርጽም ጥፍጥናም የፈለገ ቢሆን እንደሰራለት ሁሉም ሰው ይበላል።
ይኖራል። ይሄ ካሁን ዘንዳ ታዲያ አትግሪኛ አንቺ ማለፋችን ስራ አንቺ ማለፋችን በጣም ይቀርታል። ሽንኩርት ከትፌያለሁ። አረፍ ልበልና ሽሮ እሰራለሁ። ምንም ታርቀለ ለሽሮ ማረፍ ይሄንንም ጨምሪበት። ለጉንፋንሽ አሪፍ ነው። ሊያ የሰላጣ ድሬሲንግ እየሰራ ነው። ስሪ ድሬሲንግ ባይዘው ልብስ ነው የማየው። እሺ ድሬሲንግ ኮት ነው። አንቺም ስራ እንደማትወጪ ታስታውቂያለሽ። እና እኔ ይዊ ኮካታ አይደል ብዙ አላረግ ለልጆቹ ብቻ ለእናንተስ? ለኛ አይ ሚን እኔም ባይዘው ያው የተወሰነ ነገር ይሄ ቁርስ ምናምን እንጂ እንደዚህ አካሚ ነገር ደስ ሲልሽ ምናምን እንጂ ወንሲ ሲያማስሉ ሞር ሊያያው የልጆቹ ትምህርት ዘውት ቤዱት ነው። እሺ እስቲ ቆይ እሱን እሰራለሁ። ጎበዝ ነኝ ሲል ሰኞ ትነሺና እንቁላል ጁስ ወይ ደግሞ ቁርስ ነው አቮካዶ በሶ በሙዝ ተልባ በሙዝ እኔ አይገርምሽም በሶም ተጨብጦ ነበር ይዤ ቤት ቦምቢዛ መጣች ቲቸር ቦምቢዛ መጣች ባይለማን እንዳለቀ ከሰኞ ላይ እሱን ነው የምወስደው። ከማክሰኞና ከእንቁላልና ከጁሱ ያልፈኝ ነበረ ባዶም ሳቴ ነበር ቤቴ። ከዛ ሮብ ቡላና ጁስ አሁን ቡላውን ላላጣው እችላለሁ በዘይት ሐሙስ ጁስና እንቁላል የለም ዘላለሁ። አርብ ገንፎ ምናልባት የጥቁር ገንፎ ወተቱስ አይ ቺክን ናጌትና ሚትቦል ምናምን ስለዚህ ቅዳሜ ላይ ምን አለ ቂንጬና ጨጨብሳ ቂንጬን አላውቅም አስበይ አይ በልተናል ቂንጬን ጨጨብሳን እንጃ ወይ ሰላጣው መቀላቀልሽ ነገር እንቁላልና ፉላይ ሰንበት ነው ግማሽ ባዶ ሆድ ሰንበት ግማሽ ቀን ባዶ ሆድ ስትሮበሪ መቀነሻ ታዲስ በዛን ከናን ቃይ እንደሰኝ መስሎ ቾሎኒዋን በፍርፋሪ ለማቀላቀል ከተመቸሽ አንቾቹን እኔ በምድር ታርቂላት በዳቦ ኦቾሎኒ ናት ለማለት ነው ልጆቹ እንዲረዱት ብዬ ነው። ይሄ እነዚህ ሚክስድ ናት ምናምኖቹ ስለለም ኦቾሎኒ ፍርፋሪ ይበላሉ። ከሸምሱ ፍሩትና ከሸምሱ ሱቅ እንዴ ሲፈረፍ እንደቆሎ ነው ገብርኤል ከዛ ፍሩትና ስኳር ድንች እንበላለን። እሺ ከዛ ፍሩትና ሚትቦል አለ የተቀቀለው ሚትቦል ነው። አሁን በየሰርጉ ስንት ሆቴል ቤት ሲጠራ ነው የማውቀው። ሽርጥ ብትሰጪ ጥሩ ነው እኮ ልብሴ እንዳይነካው እንዲጋርጄ ነው ያለው። እዚህ ጋር መጥቶ ነበር አየሹ። ናይስኪ ሊያ ሽሮሽ መንተክተክ ጀመረ። ሽሩጥ ለበሽ መሰለኝ። ምን ላድርግ ልብሴን አጥፌ እኮ ሆቴል እንደዚህ ሆዴ ላይ አጥፌ ለምን እንዳይተከተክብሽ? በሱ ባዘጋጅ እኮ ጠፍቶብኝ ገባኝ። አየሁትና ይዊ ወይ ፍሪጁን ካፍተሽ እኔ ወተቱን ካላሳየሽኝ አላምንሽ። አላሳያለሁ። ምን አጥቷለሽ? ያጠራ እንዴ ማየት ማመን ነው ይላል ሀበሻ። ለዛው ከዲፕ ፍሪዝ የወጣው ነው ብላል። ይሄ አሁን ለመጠጣት የምትጠጣው ነው። ይሄ እንደውም ያው ድንገት ስለመጣችሁብኝ እንዳላሳያችሁ። እኔ እዚህ ጋር አሁን የምትጠጣው አሁን 3 ቁጥር ላይ ነው የምትጠጣው። እንዲለቅላት ነው በረዶ እዚህ የተቀመጠው። አሁን ይሄ ቶሎ መጀመሪያ የምትጠጣው ከዚህ ነው። እኔ እዚህ ጋር ከወጣልኝ ከዛ ወደዛ ሄዳለሁ። በእውነት ስለት ገብርኤል ቤት ተጨብጭቦ እንዳትደፊው እሺ፣ እንዳትደፋ ወደዛ እንዳይሆን ናፍቆትም እኮ ጡት ነበራቸው ነው። ግን በዚህ ደረጃ አለኝ ሲታለብ ግን ይተካል። ሲጠባ ሲታለብ ምናምን በደንብ እየወጣ ይመጣል። በእጅ አልንካሽ ታጥበሻለ ነገር እንዴ? ቆይ እኔ ምን ሳልመን ኬት አምጥተሽ ነው? የምሬ ነው። አንድ ስላይስ ሳልመን 4000 ብር ነው የምገዛው እኔ። ሳልመን እኔ እንሸጣለን እና አስመጣለን ከኖርዌይ እኔና ባለቤቴ። ለዛ ነው ጥሩ ቤት ነው የመጣው። ጥሩ ቤት ነው የሚጋብዘው። ሳልመን እንዴት እንደሚወዱ ለዛ ነው እኔ እኮ ሳልመን ሰርቼላችኋለሁ ስትለን በቃ የቤት ስፔሻል መስሎኛል። እሺ እኔ ምንሽ ብሮኮሊን ጨረስኩ፣ ሰላጣዬን ጨረስኩ። ቡና ይጋር ብሮኮሊዋ ንግስት አይ ማን ያጓጉዝልሻል? ይዘሽ ሂጂ እንጂ ነይ። ወይጫ ውሃ ስጪ። ውሃቸው በዛ። አውቀሽ ነው በቃ ሊያ አውቀሽ ነው። እኔ ቀመስኩት አንዴ ወይ አቢስ ስንበላትሽ እንዴ በትን አንቺ መጣሽ ወይጫው ታስጠላ። ምንም ጨው የለውም።
እሺ በያትሽ ይሄው ቀምሰዋለሁ። ድንጋጤ ውስጥ እንዳትገቢብሽ። እኔ ልሄድ ነው በቃ ቀራርቡና ግን ውሃ ይላል ቡናው ነው እና ብሮኮሊ ነው ሰላጣ ሄድ አይደል? የቀረው ነገር አለ ራሷ ተወሳስድ ስጫት። እኔ ስላልሰራሁ አትሊስት ማቅረቡን እኔ ላድርግ። አንቺ አቅርቢ። እሺ እኔ ቡና የለኩላ በቃ ልድገመው እንዴ ነው ሰንት ጨውን እህቴ እኔን አይደለም መቼማ ለፈልግሽ ምን ነይ እህቴ ነይ ምን እህቴ የሆነ ነገር እንድታግዝሽ ሊያ ምን ሆነሽ ነው? ምን ደርሶብሽ ነው? ነይ እህትዬ እኔ አንድ ነገር ላሳይሽ። ከልቤ ማርያምን ጸጸት ውስጥ ገባው ሳጣሽ ከፋይ። እህቴ ሊያ እኔ እህትዬ ምን ሆኜ መሰለሽ? ምን ፈልገሽ ነው? ነይ ይኸውልሽ አንዴ ባለቤቷ ባለችበት እኔ ቅልቅል ጎመናውን ትላንትና ሰራው ብዬ አይተሽዋል። እንግዲህ ያቀረብኩት እንደዚህ የሚሆንላችሁ እንዴት ነው? ይኸው ስትር ያለ የሆቴል ቤት ጥቅል ጎመን ይመስላል። ለእኔ ሲሆን ለምንድነው ከናንጓውና ከድንሽ ከሚውጠው ቅድም ያየሽው እንዴት ነው? ይሄ እንዴት ይሰሩ አከታተፉ አጠባበሱ እውነት የጋለ እንትን ላለ ውሃ ይተፋል ነው በእኛ በቃ እኔ ደግሞ በድንች አድርጌ ካሮት በደንብ ካበሰሉት ጥቅል ጎመን ባይዘው የሆነ ልስስ እያለና ውሃ እየተፋ ይሄዳል። አይ ቲንክ ይሄስ ምንድን ነው? በደረቁ አላውቅም። ለምን ታስጨንቂኛለሽ? አላውቅም በይቁ ታውቆኛል። አታስጨንቂ ደግሞ እህትዬ ብዬ ጠርቼ በጸባይ ለጥቅል ጎመን ነው እህት ያልሽ? ይሄ ናይቼ ነው ገርሞኝ ነው። እኔ ደከመኝ። አንቺ እዛ ትስቂያለሽ አይደል? ሊያ በማርያም ስለፈጠረሽ ውጪ ከኪችን ምንድነው የምትሰሪው? ጨርሻለሁ። ምስሩን ላጣውቄ ሰላጣውን ለማሞቃውን ትወዳለች ሊያ። ከፋይ ይሄን ብሮኮሊ እዚህ ላይ ባረገው ይቅርታሽ በቃ እኔ ከፋይ ልሄድ ነው እንዴ? እየበላው መሰላት እንዴ? አንቺ እንደፈለግሽ ምስሩ ላይ ማሞቁን ምንድን ነው እየበላው መሰለሽ? ስራውን ጨርሼ መጣሁ። የቤቱ ስራ እንዳለ ተሰርቷል። ምስር እየሰራሁ እኮ እያሞቁ እኮ ነው። እያሞቁ ኧረ ገብርኤል ማሞቅን ወገብሽን ይዘሽ አሞቅሽ በጣም። ይሄ ምንድን ነው መቤት? ቆይ ቡና ስፈላ የሚቆረጠው እንዳቆርሽ በይኔ ቶኮ ሚለን ክፈች እንደ ልጅ ወይ ህፃኗ አንስጪኝ በቃ እሷ አለ እንደሰራሁት ነው ላውጣው። እሺ ነው እንዴ እንደሰራሁት ነው ላውጣው። አንቺም ሰራሽ አስተዋጽኦአችንን እንወጣለን። ሁሉም በሰራ እሱ ሰራው ብለሽ በሰራው ከሆነ እኮ ምንም አልሰራሽም። ሽሮ ሰሪ ነበር ደስ ሲል ባንዲራ ሰራ። አረንጓዴ ቢጫ ቀይ ደስ ይላል። በየአይነት እኮ የጾም ነገር ደስ የሚለው ከለርፉል ነው በጣም። ከለር ብዙ ነገር የሰራሽ ይመስልሻል? ባለቤትሽን ፎቶ ላይ ያየነው በአካል ባናገኝ ታምራላችሁ በጣም ፎቶአችሁ በጣም እናመሰግናለን። ምን ላይ ነው ያለው? እሱም ንግድ ላይ ነው። ሳልመኑን በይ ሳልመኑ የእውነት እና የልብስ ስራ ይሰራል። የሴት የወንድ ልብስ የሴት ብትይ ለስቱዲዮ ሰራላ ሴት አይኑ ከዚህ ሸመት ታርገን የወንድ ልብስ ይሰራል። ግን የት ነው የሚያገኙት? አሁን ሳልመኑና የሚፈልጉ ሰዎች የት ነው የሚሸጡት ማለት ነው? የምንሸጠው ጋዜቦ አደባባይ ጋር ለቤንዝ ህንፃ አለ። እዛ ጋር ለተጠቃሚ እናከፋፍላለን። ለእንትን ደግሞ ለሆቴሎች መጠቀም የሚፈልጉ ደግሞ በኮንታክት እናቀርባለን። ሱቅ ነው ያላችሁ? እዛ ሱቅ አለን። አሁን ማርት አለ። ሌሎች የምግብ ነገሮች ምናምን ያሉ። ከጎረቤት ጋር ትጠያየቃላችሁ፣ ትጠራራላችሁ። ህጻናቶቹ ልጅ ያገኛሉ? ብዙም አይደለም ግን ልጅ ያለባቸውን ቤቶች እናውቃቸዋለን። አስተዋውቀውናል። አብሮ መጫወት ጀረጃም ባይሆን እንደዚህ ሲገናኙ እንትን ይላሉ። አንቺም ዝም ብለሽ አሁን እንዲረፍ እንዳልሽ አንዱን ጀምረሽ መግባት እኔን ነው እሷማ በቃ ቻናል ዋንን ታያለሽ? አሎ በጣም ተወጁ ፕሮግራም ቤት ያፈራው እሱን ነው። እኔ ጋር ይመጣልሽ ግን እነዚህ ልጅ መግጫ ቃጨቁኛል ብለሽ አንተና ልጆቼ ላርቅ እነሱን ላስታርቅ። ደስ ብሎኛል በመምጣታችሁ በእውነት። እኛም በጣም ደስ ብሎናል። መሰለኝም ነበር እንሞክር ብዬ የሚሞከርኩት እውነት እንዴት የናጡት ወተታቸውን ማብዛት እንደሚችሉ ምን መብላት እንዳለባቸው ምናምን አየን የላክሽልን ቪዲዮ ነው። እሷ ገማ ጥሩ ተሞክሮ ነው ያላት። መሄድ አለብን ብለን ጾም ገባብንም እንጂ ለመጠጣት ነበሩ ወተት ኩባያን እንጠጣለን ብለን ነበር። ጾም ከገባ ባይዘዌ እንደዚህ ሼር ለማድረግ ሳስብ ልክ እንደኔ ብዙ ሰው አሁን ስራ ስገባ ሁሌ ሀሳብ ነው የሚሆንብኝ። አሁንም ስቲል ማለት ነው ባልሰራ ቤት በሆን ደስ ይለኛል ልጆቼን ባሳድግ። ግን
በቃ አትሊስት የምችለውን ነገር ላድርግ። ከዛ ደግሞ እንደዚህ መደረግ እንደሚችል የማያውቅ ብዙ ሰው አለ እና እኔን አይተው አትሊስት በቃ እንደዚህ ማድረግ ይችላሉ። ቢያንስ የጡት ወተት ማግኘቱን በዚህ አይበድሏቸውም ልጆቻቸው። ቡና ሰንተከ ይገነፍ ወይ ሊሄድ በቃ ታዩ ለበለታ አልታደሩት ሲጀመር እኔ አንድ ቀን ተረጋግጬ ነው ኢትዮጵያ ህዝብ መፍረክ ካለበት እንዴ ኧረ የኢትዮጵያ ህዝብ የፊቷ እንጀራ መፍረሽ እንዴ ሰላጣ ውሃ ብለሽ በጥብጠሽ የጨረሽው አንቺ ነሽ። እህል ተረጋግቼ በልቼ አላውቅም እንደ አራስ። ሰውነትሽ ይመስክራ ናፍቆት ይመስላል። ይውዬ ጣና አለ በጣም የለም የእውነት። አንቺ ደግሞ እንደው ለቡናሽ ለዛ የለሽ ለቡናሽ ጎረቤት ጠይቂ ጎረቤት ጠይቀሽ ሰፈራቸው ለጉርብትና ይሁን የተዘጋጊ ቡና ግን በእናትሽ ጣን ይፈልጋል። እኔ ያለጣም ቡና አልቀዳም የልጅ ቤት ስለሆነ እንዳይታፈን ምናምን አዲሷን ነፃ ነው የምትችላለን። አይ ልሂድ በቃ ግን ልጅ በጣም አይታፈንም። እኛ ልጆቹ ይዛችሁ ማለት ነበረብኝ። የእውነት ብትነግሪንስ እኛ ይዘን አንመጣም። ለቁራሳው መቼስ ኬክ ነው ወንድ ልጆቹን ኮለል እያደረግን ነው እንጂ ጣን የምናጨስ ማነጋገረው ይሄን እኔ ነኝ የጋገርኩት። ያስታውቃል። ዳቦ ባልጋግር በዚህ ቀበላችሁ ብዬ ቀበላቸው ብለሽ ነው። ቁጥ በልሽ ደግሞ አይ ይነሳለ እንዲሁም አይንሽም እኮ አላስበላል እንኳን ልደግም እግዚአብሔር ይስጥልኝ። እየበላሽ ነበር ግን ይነሳሳ እንጂ ካየች ሀሳቧን ትቀይራለች። ቁጭ ብለሽ ትበያለሽ። ለምን ከቲማቲም እና ከሽንኩርት እኮ መለስ ስል ያልኩት እውነት እኔ ሳድግ አንቺ መሆን ነው የምፈልገው። ቁጭ ብዬ ቡና ይመጠጣል። ችግር የለም። እኔ ከህዝብ ጎን ስለሆንኩ ህዝብ ይፈርድ ያቀልኛል። ልምዱ ነበር ግን ጠፍቶብኛል። አንድ ወተት እንደዚህ የባለቤቴ ወንድም ከውጭ መጥቶ ነበር እና ይሄ ቂቤ ምናምን ታሽጎ ፍሪጅ ውስጥ ገብቶ የኔም ወደ ዲፕ ፍሪዝ ለመውሰድ ብዬ እንደዚህ ቋጠራ ያስገብቸው ነበር። ቂቤ መስሏቸው ሻንጣ ውስጥ ከተውት ሄደ እና ሲከፍቱት ሲያዩት የሆነ ቀን የተጻፈበት ምንድነው የማን ነው ቂቤ የላከው ምናምን አሉ። የኔ ወተት ነው። አታስመጩም ነበረ? ኦልሬዲ ፍላይት ላይ ምናምን ይቀልጣል እንትን ይላል እና የተወሰነ የሆነ አንድ 20 ቀን ወተት አጥቻለሁ። በጣም ነው የሚያናድደው። ያንን ለማምረት የከፈልሽው ዋጋ ፌስታል ታሽጎ ቂቤ መስሏቸው ሄዶ እንደዚህ ወየ አንድ ላስቲክ መስሎሽ ነው? አይ አንዷ መምቶ ምን ችግር አልነበረም። ወይ ተናደሻለ? በጣም መቼም በቃ ይንኪኝ እዛ ጋር ዲስት አርግመሰዋለሁ። የእውነት መልሰዋለሁ። አይብርብሽም ሁሉ ታውቂያለሽ። የዛ ሰው ስላሉሽ አይብርብሽም። ስኳርከኛ ነው ወይስ እንዴት ነው ነገር? ስኳርከኛ ነው ወይስ ተደርጎ አርኪያለሁ? አናቆት እንዲናት ባይዘው ቆይ ቀመሹ ስንት ማንኪያ ምናምን አይደረግም ማቀው እንዴ ህይወት በፈቃድ ህይወት ታይ ከሊያ ጋር ስትሆኝ ጸባሽ ተቀየረ። ስኳር ትጠጫለሽ አልኩሽ። አዎ አነስ አድርገሽ አልሽኝ። አልተስማማንም። ለሌላ ጊዜ ልምድሽ ግን ስኳር ጋር ነው የሚመጣው። ሳብሽ ተነስቼ ነይ ቁጥር ወይኔ ምስኪን። አንዳንዴ ግን እምቢ የሚልሽ ቀን የለም አለ። የሆነ ምርቱ እኮ የማይሆንበት ትንሽ ብቻ የሚወጣበት አለ። መንቀይዛኔ ራሴን አላስጨንቅም። በቃ ተስተልሽ አንድ ቦታ ላይ ተሻለ ትተዋለሽ። ከዛ ኔክስት ዴይ ትሞክሪያለሽ። አይ ቲንክ የብዙዎቻችን ችግር እሱ ነው። ወይኔ የለውም ወይኔ እንሽላታ ጭንቀቱ ራሱ ደግሞ ያደርጋል። አሁን ጊዜም ስላለኝ ነው እረፍት ስላለኝ በቃ ዛሬ ባይሆን ነገ ይሆናል የሚል አይነት እንጂ ቶሎ አሁን ወደ ስራ ልገባ ምናምን ከሆነ ያስጨንቃል። እውነትሽን ነው። ምን ትጠጣለች ምናምን ብለሽ ታስቢያለሽ። ምግብ በቀን 3 ነው የምትበይው ወይስ እንደሚያጠባተው በቀን 5? አይ 5 ያልበላ 3 2 የሚሆንበት ጊዜ አለ። ምግብ ላይ ብዙም አይደለም የሚጠጣ ነገር ግን እጠጣለሁ። አጥሚት እጠጣለሁ። ይሄ እዚህ አልኮል የሌላቸው አሉ አይደለም የሚጠጡት የገብስ እነሱ እጠጣለሁ። የባል ልዩ ድጋፍ አለሽ? ልዩ በርቺ የሚለኛል እኮ ምግብ የሚመግበው ነገር ምግብን ይመግባል በደንብ እንዳያችሁት። ሳልመኑንም እበላለሁ። እሱ ጥቅም አለው። ሳልመኑም እበላለሁ ግን ያን ያህል ይሄ በምግብ ሆዴን አልሞላውም መጠጣት ስላለብኝ። ጎበዝ በእውነት ጡት ወተት ብቻ ሳይሆን ዋናው የወተቱ ኳሊቲ ነው። ኳሊቲው ነገር ብሎ የሚፈስ ነገር ብቻ ሳይሆን የምትበይው ነገር ጥሩ ንጥረ ኳሊቲ ይዞ ይወጣል። ንጥረ ነገር ታሳድጊን እንዴ ነው አደግንብሽ። ትርፍ ጊዜ ሲኖርሽ ንገሪ። በጣም ነው ደስ የምትይ። እኛ ቤት ያፈራው ሁሉ ሰው እጁን ዘርግቶ ነው የሚቀበለው። በጣም ደስ ነው የሚለን። አሁን ብዙ ዘመድ ብዙ ጎረቤት
ብዙ ፍቅር አትርፈናል። ዛሬ ደግሞ እንደገና ሌላ አንድ ወዳጅ ተዋወቅን። በጣም ደስ ይለኛል። በጣም ነው የምናመሰግነው። በርቺ። ኮንተንትሽን ደግሞ በእርግጠኝነት አድጎ ትልቅ ደረጃ ደርሶ አይደል ትልቅ ኢንፍሉዌንሰር ሆነሽ እኔ ደግሞ ሶስተኛ ልጅ ስወልድ ከአንቺ ልምድ ልውውጥ አደርጋለሁ ማለት በጣም ሰፍቶ አድጎ እባክሽ ያስገብኝ እያልኩ ወተት ሲያጠባቅሽ ህይወት አንድ ላስቲክ አለ እሱንም ለሁሉም ይዤ ይመጣል። በሱ ጠይቅሻለሁ። ባንዳፍ እኔ ጡት ወተት የለኝም። ቴንክ ዩ ሂዊ አመሰግናለሁ። ትንሽ ደግሞ ያው ድንገት ነው የመጣችሁት እና ትንሽ ለልጆች የሚሆን ሌላ ቦታ ስትሄዱ የምትሰጧት ነገር ትንሽ ነገር ነው። ብዙ አልተዘጋጀውም፣ ግን ምንም ችግር የሚነስም ምንም እንትኑ አይደለም። ስጦታው ነው ዋናው ልቡ ነው። ኧረ በስመ አብ ትንሽ ብዘጋጅ ኖሮ በደንብ እንትን አደርግ ነበረ። ዋናው ልብ ነው። ይሄ ከምንም በላይ እነዚህ ጫማዎች ነው እንግዲህ ልጆች ስትሪ ይሄ ሁሌ ሌላ ናፍቆት። ይሄ በጣም ትልቅ ቁም ነገር የሆነበት ቦታ በጣም እና ይሄ መተጋገዛችን ነው የሚያኖረን። በዛ ላይ በእውነት በጣም ደስ ይላል። ልጆች ልጠይቁ ስትይ ከዛ ከፒንኩ ሱሪሽ ጋር እና ከቤት ያፈራው ኮንሰፕት በጣም የምንወደው ሼር ማድረግ በጣም አንዱ ለአንዱ ሼር ማድረግ የኖር ነው። እንደዛ ነው እግዚአብሔር ሼር እየተደራረግን የኖር ነው። እኔ በጣም ደካማ ጎኔን በእውነት ዛሬ ንገራችሁ ልጆች አሁን እንደዚህ አይነት ጫማ ከሆነ እድሜ የሌላ ልብሶች አሉ የልጆቼ እና አንደኛው የትልቋን ትንሿ አደገችበት ገና ኦልድ አለው ብዬ ሳይሆን የምፈራው ማስቀምጠው ሚሞሪያቸው አለኝ ላይ እና ወይኔ ይላለሁ። ግን ይሄን ማውጣት አለብኝ አይደል? አንድ ሁለት ነገር በቂ ነው። ለሚሞሪ አሁን ያስቀምጥላቸዋል። አንድ አመቷ ልደቷን ፎቶ የተነሳችበት አንድ ነገር አንድ ጫማ አንድ ልብስ እሱን ስታድግ ሰጣታለሁ ብዬ ያስቀምጥላታል። ከዛ ውጭ ግን ሚሞሪ አይሆንም። ሙሉ ሻንጣ ግን ሚሞሪ ስትሉ ያው 2 አመቴ ላይ ለልደት የተገዛችልኝ ቀሚስ አለች ስቲል አለ። ሶስቱም ልጆች ለብሰውታል። 2 አመታቸው ላይ ፎቶ ተነሳቸዋለሁ። አሁን እሷንም እየጠበቅን ወላጆችን አመስግናለሁ ነገር እኔ እንደሱ ከካኔቴራ እስከምን ሪሞሪ እያልኩ አስቀምጠዋለሁ። እና ይሄ ልብ በእውነት ቀላል አይደለም። በጣም ትልቅ ስጦታ እግዚአብሔር ይስጥልን። በጣም የልጆች ስትሄዱ እንግዲህ ማለት እሱ ጋር ፓስታችን ትንሽ ነገር ነው እንግዲህ ምንም አለች ሊያ በጣም እናመሰግናለን። በጣም እግዚአብሔር ቤትሽን በበረከት ይሙላ። ልጆችን ያሳድግልሽ። በጣም እናመሰግናለን። ሌላም ጊዜ ለማገዝ አሁን ይሄ ነው ብዙ ስላልተዘጋጁ ድንገት ሌላም ጊዜ እየተደዋወልን እንደዚህ ነው መተጋገዝ አለበት። በደስታ ኑሮ በጣም ከብዷል። እናመሰግናለን። እግዚአብሔር ያክብርሽ። በጣም ሌላ ጊዜ እየመጣችሁ ቡና ጠጡ እንደዚህ። ኧረ ሌላ ጊዜማ ምንም አንሰራ። ይሄን ሌላ ያዘው ቻው እናቴ። ቤቢዬ ሳሚልኝ ልጆችሽን ጉንፋን ይልቀቃቸው። እናገኛቸዋለን። በደንብ ደስ ብሎኛል።